ነገራችን ላይ አበጋዝ ማለት ነው ሩታን ካላየ ማደርም ሆነ መዋልም አይችልም ማለት ነው። ምክንያቱም አይታችኋል፣ እሷ ፈልገው አይደለም የመጣችው፣ የተረሳ ነገር የእርግዝና ነገር አንስቶ የመጣ እዚህ ጋር ደግሞ አንተን የማስረዳትም ሆነ ለማንም ለየትኛውም ሰው የማስረዳት ግዴታ የለባትም። እናንተ በፈለጋችሁ ሰዓት እሷ እናንተን የማስረዳት ግዴታ አለባት ብዬ አላስብም ማለት ነው። እና ሩታዬ ጀግና ናት። እና ደግሞ ሄርሜላ ዳኒ ወንድሟ ነው፣ አንቺ አይመለከትሽም። ይሄ የሁለቱ ጉዳይ ነው፣ ገባሽ? ይሄኛው የሁለቱ ጉዳይ ነው። አንቺን የሚመለከትሽ በራስሽ ልጅ ነው እና በሩታ ልጅ ሳይሆን በራስሽ ልጅ ነው። ይሄ የአብርሽና የሩታ ጉዳይ እንጂ አንቺን በፍጹም አይመለከትሽም። ፍቅረኛ ሆነሻል። እኔ ምለው ቴክስቱን የላከችል አብራችሁ አይደል እንደምትኖሩት አብራችሁ አይደል እንደምታድሩት። እንዴት አረገዘች ማሪ? እንዴት አረገዘች? የምሬ ነው። አበጋዝ አንዳንዴ እኮ ያመልጠዋል ካፉ ማለት ነው። እና ኤርሜላ በሩታ ጉዳይና በአብርሽ ጉዳይ አንቺ የሚመለከትሽ ጉዳይ አይደለም። ሩታ አንቺ ጋር ከመጣች ነው የሚመለከትሽ። እና ዳኒ ደግሞ ወንድሟ ነው እንግዲህ መከታ ወንድም መከታ ነው ይባል የለ እና መከታዋ ነው። እና ደግሞ አይመለከትም ማለት አትችይም። ይመለከተዋል። ወንድሟ እስከሆነ ድረስ ጓደኛዋ እስከሆነ ድረስ ይመለከተዋል ማለት ነው። ስለዚህ አብርሽ አንዳንዴ የምትናገረው ነገር ልክ የለውም። ገባ? እንኳን ለዚህኛው እርግዝና ሉልን ራሱ እሷ ራሱ ተናግሯል። ሉልን እርጉዝ ሆና ነው ጥላሃት ከውሽሚት ጋር እየተላላትክ የነበረው ማለት ነው። ዛሬ ላይ ደግሞ አባት ሊያጫውትክ አትፈልግ ማለት ነው። እናውቃለን። ለማያውቅክ ሁልጊዜ ሩታ አንተ በቃልክ በፍጹም አጸናም እንደማይጸና እኔ ያውቃለሁ። የበፊት ልጆች ታውቃላችሁ። አብርሽ የሆነ ነገር ተናግሮ የሆነ ነገር ላይ እንትን የለውም ማለት ተግባር ላይ ዜሮ ነው። አፍ ላይ እንጂ ተግባር ላይ ዜሮ ነው አበጋዝ ማለት ነው። እና ተግባር ላይ ዜሮ እንደሆንክ ደግሞ ትላንት ተናገርክ፣ ዛሬ ደግሞ በተግባር አሳይ። ሌላ ርዕስ ይዘክ መጣክ ማለት ነው። ምክንያቱም ያለ ሩታ ባዶ ነው ዩቱብክ ራሱ፣ አንተም ባዶ ነው ዩቱብም ባዶ ነው ማለት ነው። እና ለምን ህይወታችሁን አትኖሩም? ምን ፈስ ያለበት ዝላ አይችልም። አንተ ከአስር ሴት ጋር ስለምትላላት ከአስር ሴት ጋር ስለምትልከሰከስ ሩታም ትልከሰከሳለች ብለክ ማሰብክ በጣም ነው የሚያሳዝነው። የሌላ ሰው ልጅ የአንተ ነው ምናምን እንዳትይም በኋላ ምን አረባክ። ጊዜው ይታወቃል እኮ ወራት አለው። ሐኪም ቤት ላይ ይታወቃል። የማን ልጅ ዲኤንኤ የሚባል ነገር አለ። ቴክኖሎጂው የለቀቀበት ዘመን ላይ ነው ያለ ነው ማለት ነው። እና ከአስር ወንድ ጋር እንዳንተ ከአስር ሴት ጋር ስለምትልከሰከስ ሁሉም ሰው እንዳንተ ነው አይመስል። ነገር ደግሞ ይቻል ቅሳት ትመጣቸው እርግጠኛ ነኝ። እና ጠብቁ። ኤርሜላ የምታለቅስበት ገና በቴክስት ላስፈራራት ምንም አይመለከታትም። ሩታ ማንም ቴክስት መተው ቢያንቋት ራሱ ማለት ነው ሩታን አይመለከታትም። ሩታ መታ እስካላነቀቻት፣ ሩታ በስልኳ እስካላስፈራራቻት ወይም ደግሞ ቴክስት እስካላከችላት ድረስ ሩታን አይመለከታትም። ገባ? ይመለከትሻል ማለትም አትችልም ስለማይመለከታት። እና በዚህ ልክ ሩታን ማስጨነቅም የለብም። በቃ ተዋት፣ ህይወቷን ትኑርበት። አንተም ህይወትን የራስን ህይወት ኑር። በቃ መኖር አትችልም የራስን ህይወት። እኔ አንዳንዴ በጣም ነው ግርም የሚለኝ የሆነ ነገር ሲናገር እኔ አውቀዋለሁ፣ ምክንያቱም ተግባር ላይ ዜሮ ስለሆነ ማለት ነው። እና ሁልጊዜ የሆነ ነገር ይናገርና ያንን ነገር ተግባር ላይ አያውልም። የሆነ ነገር አደርጋለሁ ያን ነገር ተግባር ላይ ሲያደርግ አይተነው አናቅም ማለት ነው አብዛኞቻችን። እና ዛሬ ራሱ ትላንትና አጠገቤ እንደዛ ብሏት አንቺም የራስሽ ኦዲየንስ አለሽ ምናምን ብሎ ከተናገራት በኋላ ዛሬ ደግሞ ድጋሚ መጣቱ ትክክል ነው ብላችሁ ታስባላችሁ? በጣም ብልግና ነው። የምር በጣም ብልግና ነው። በዚህ ልክ እኔ ይወርዳል ብዬ በቃ እንደዛ ሲናገር በቃ ትክክል ነው ማለት በቃ የራሱን ወጥ ጀመረ። በቃ አሁን እሷን በራሷ ቻናል ትመጣች ምናምን ያልኩኝ ነበረ ማለት ነው። እና ዛሬ ደግሞ ውሽሚትዬ ዩቲዩብን ከፈተች ነው። የእሷ ናት መክፈቻ የሰራችው እሷ ናት እንዴ? አይደለችም፣ ራሱ ነው። እና ብዙ ነገር ተናግሯል። መጀመሪያ አንተ የሆነ ምክንያት እየፈጠርክ መጥራት የለብህም። አልፈልግሽም መጀመሪያ እኮ ተናግረሃል አይደል? አልፈልግሽም፣ አትድረሽብን፣ አንደርስብሽም፣ የራስሽን ህይወት ጀምረሻል፣ የራሳችን ህይወት ጀምረናል ብለህ የለ። ስለዚህ ህይወትን ጀምር፣ በቃ ህይወትን ሂድበት፣ የተመቸን ህይወት። እና ደግሞ ፍቅረኛ ዝም ብሎ ነው እንዴ ያረገዛችሁት? አብራችሁ መኖር አልጀመራችሁም እንዴ? ካረገሽ እኮ አብረሽ ሊንከባከብሽ ይገባል። አንቺ ለሱ ቴክስት መላክ ሳይሆን የአንቺን ስልክ ማየት አለበት፣ መፈተሽ አለበት አበጋዝ። እና አንቺ ተንኮል እኔ እርግጠኛ ነኝ የሄርሜላ እርግዝና ውሸት ነው። ሩታ ውሸታም ከሆነች አንቺ ራሱ ውሸታም ነሽ። በነገራችን ላይ የአንቺ እርግዝና ራሱ ውሸት ነው። ምናልባት ጨርቅ ወጥፈሽ ወይም ደግሞ የእርግዝ እንትን ወጥፈሽ ልትመጭ ትችያለሽ፣ አርግዣለሁ ብለሽ ማለት ነው። እና ያው እያሳያችሁ ያላችሁት ነገር ምን እንደሆነ ባናቅም ባይገባንም አንድ ቀን ይገባን ይሆናል ማለት ነው። እና አበጋዝ ግን በዚህ ልክ ትላንትና እንደዛ አንቋሻት እንደዛ ብለሃት አጠገባችን አትድረሺ
የገዛ የልጅህን እናት እንደዛ ብለሃል ዛሬ መጥራትህ በጣም አሳፋ። ዳኒ ግን አንዳንዴ በጣም ነው የሚመቸኝ። የምሬ ነው። የሩታ መከታ ምንም ይበል ግን አይተዋትም። በቃ ይጣሉ የሚጋጩም በቃ መዋደድ ጓደኝነት ማለት እንደዚህ ነው። ገባችሁ? እና የዳኒ ጓደኝነት በጣም ነው ደስ የሚለው። ካዲ አይደለም እንደ ሜሪ ማለት ነው። ልክ እህቷ ነኝ ብላ እኔ የእሷ እህት ነኝ ብላ እንደዛ እንዳልሆነችላት ዛሬ ደግሞ ስትክዳል። ለነገሩ ካዲ ያው ያለ ነው። የሰው ልጅ ይክዳል። ማይክደው ፈጣሪ ብቻ ነው። የምሬ ነው። እና ሩታ በእጇ አብልታ በእጇ አጠጥታ የምትካድ ልጅ ናት። ሁሌ የምናያለን ማለት ነው። አብዛኞቹ እሷ አብልታቸው ቤቷ ላይ አስተኝታቸው አጉርሳቸው የካዷት ስላሉ ማለት ነው። እና ኤርሜላ አድበሽ ብትቀመጭ ይሻልሻል። ውሸቷንም ከሆነ መብቷ ነው። ባሏን ለመመለስ ያን ነገር ካደረገችው ልክ ናት። ምክንያቱም ባሏን ለመመለስ ያን ነገር አደረገችው። ከዛ በኋላ ያን ነገር ካደረገችው በኋላ ያ ነገር ሳይሳካለት ሲቀር ውሸት ቢሆን ራሱ ይሄ ወንጀል አይደለም። መጥፎ ነገር አልሰራችም፣ አልሰረቀቻችሁም። ገባችሁ? እና አሁን እኔ የሚመስለኝ ማለት ነው ኤርሜላ በጣም ፈርተሻል። ሁለተኛው ልጅ ካለ ጥላኝ ትሄዳለች፣ ጥሎኝ ይሄዳል፣ አብርሽ እሷ ጋር ይሄዳል ምናምን ብለሽ በጣም ስጋት ላይ ነሽ። አይዞሽ፣ ለማንኛውም ስጋት ላይ ነሽ ማለት ነው። ስጋት በጣም ፈርተሻል። አይዞሽ፣ አትወስድብሽም። ተወችው እኮ ተወችልሽ። ያኔ በቃ አልፈለገችውም፣ ሰጠችሽ። በደንብ አድርገሽ ተንከባክበሽ ያለው ሾፊ